ባለቤቷ የማይታወቅ ከብት ወደኛ መጥታ እኛም በአካባቢው ላሉ ሰዎች አሳውቀን ነበር ግን የኔ ናት የሚል ጠፋ። በዚህ ሁኔታ ብዙ ጊዜ ያለፈ ላሟም ብዙ ወልዳ ስታረጅ መጨረሻ ላይ ሸጥናት። አሁን ያሉት እሷ የወለደቻቸው ናቸው። አሁን ነገሩን ስናስበው እዚች ላም ጉዳይ እንዴት ነው የሚሆነው? ምንድነው የምናደርገው? እስካሁን ባለቤት ነኝ የሚል ሰው አልመጣም። ልጆችም ወልዳለች ይላል። በመኪና እየሄዱ መስገድ ይቻላል ወይ ይላል። ደላኢል ኸይራት መቅራት ይቻላል ወይ? አንዳንዶቹ ሽርክ ነው ይላሉ። ይሄን እንዴት ይታያል ይላል። ሱብሃንአላህ። ሰላም አለይኩም። መጸበል ይቻላል ወይ በሸሪዓችን ይላል። ከዚህ በፊትም ተመሳሳይ ጥያቄ ተጠይቋል። የአክስቴ ልጅ ፊት ጸጉሬን መግለጥ እችላለሁ ወይ ትላለች። ሶላትን አውቆ አሳልፎ ቀዳ መስገድ ይቻላል ወይ ይላል። ሴት ልጅ ጀናባ ስታወርድ ምን ብላ መነየት አለባት? ጸጉሯስ ሙሉ ለሙሉ መነከር ማለት ውሃ መንካት አለበት ወይ? ውዱእ ሲደረግ ወደ ቂብላ ነው የሚዞረው ወይስ ችግር የለውም ይላል። መጥፎ ስራውና ኸይር ስራው እኩል የሆኑበት ሰው አዕራፍ የሚባል ቦታ ላይ ይሆናል ወይም እንደዚህ አይነት ሰዎች ይሆናሉ ሲባል ምን ማለት ነው ይላል። بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وصحبه ومن والاه تكبراتوا سنات الجن يتيكو بروجرام ተከታታዮቻችን ነው። ተይኩ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። ከዚህ ከሱናት ቴሌቪዥን ስቱዲዮ እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። السلام عليكم. وعليكم السلام ورحمة الله. አማናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ ኢንሻአላህ። ዛሬም ተለያዩ ጥያቄዎች አሉ እናቀርባቸዋለን። ከባሌ ሮቤ በ0975 መጨረሻው 98 የተላከልን ጥያቄ አለ። ምንድነው የሚለው? ባለቤቷ የማይታወቅ ከብት ወደኛ መጥታ እኛም በአካባቢው ላሉ ሰዎች አሳውቀን ነበር ግን የኔ ናት የሚል ጠፋ። በዚህ ሁኔታ ብዙ ጊዜ ያለፈ ላሟም ብዙ ወልዳ ስታረጅ መጨረሻ ላይ ሸጥናት። አሁን ያሉት እሷ የወለደቻቸው ናቸው። አሁን ነገሩን ስናስበው እዚች ላም ጉዳይ እንዴት ነው የሚሆነው? ምንድነው የምናደርገው? እስካሁን ባለቤት ነኝ የሚል ሰው አልመጣም። ልጆችም ወልዳለች ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ وعلى آله وصحبه الطيبين الطاهرين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه وأن يحفظنا من الزلل إنه على كل شيء قدير. يذكر لام قدي مسيم عند حديثوش لي ከብቶች ከአንድ ቦታ ላይ ሊገኙ የሚችሉበት ሁኔታ እንዳለ ከዚያ በኋላ በምን መልኩ ምን ማድረግ እንዳለበት ተሰሩፉ ምን ማድረግ እንዳለበት መጥቷል። ፉቃሃዎችም ጀዛሁሙላሁ ኸይራን የሚገኙ ወይም ከሌላ አካባቢ እኛ ጋር የተቀላቀለ ወይም እኛ ጋር ያገኘነው ነገር ባለቤቱን ፈልገን ወደ ባለቤቱ ማይሄድ ከሆነ ቢፈልግ ማይገኝ ከሆነ ይሄ ከብት ለአውሬ መተው ስለሌለበት በምን መልኩ ተሰሩፍ ይደረጋል የሚለውን አስቀምጠዋል። ናም አንዳንድ እንስሳቶች በራሳቸው መከላከል የሚችሉ የሚባሉ እንስሳቶች አሉ። ግመል የመሳሰሉ እነዚህ ሷሂባቸው ባለቤታቸው እስኪያገኛቸው ድረስ ሊተው ይችላሉ። ነገር ግን አንዳንዶች ደግሞ ከዚያ በላይ ያን ያክል መከላከል የማይችሉ እንስሳት ይሆኑና ደግሞ ወይ
አውሬ በላህል ወይ ደግሞ አላህ የማይፈራ ሌባ ሰው የኔ ነው ብሎ ይወስዳል። ስለዚህ አንድ ሰው እንዲህ አይነት ነገር ሲያገኝ እጁ ላይ ሲገባ ባለቤቱን ማፈላለግ የመጀመሪያ ተግባር ነው። ሉቀጣ ነው። ወድቆ እንደተገኘ ገንዘብ አድርገን ወይ ደግሞ ከዚህ አካባቢ ጋር የሚመደብ የሰው የሱ ያልሆነ የሰው የተገኘ ነገር ይባላል። ባለቤትነቱ አይታወቅም፣ ይፈልጋል። አፈላልጎ ያኒ ባለቤቱን ካገኘው ይሰጠዋል። ካላገኘ መጠብቅለታለሁ ካለ ይጠብቅለታል። አይ እኔ ተዓሪፍ አድርጌ ባለቤቱን አፈላልጌ ካላገኘሁት ለራሴ ተምሊክ አድርገዋለሁ ብሎ ካለ ደግሞ ያንን በነየተበት መልኩ ሊያደርግም ይችላል። ያው ይሄ ከሚገኙ ነገሮች ውስጥ ይመደብና ነገር ግን ነፈቃ የሚፈልግ ተብሎ ይወሰዳል። እንዲህ አይነቱ ወርቅ እንደማግኘት አይደለም፣ ብር እንደማግኘት አይደለም። ወርቅና ብር ማስቀመጥ ብቻ ነው፣ ነገር የለውም። አብሮኛ ጠጡኝ ያለው ከብት ሲሆን ግን ህይወት ያለው እንስሳ ሲሆን ግን ካልበላ ካልጠጣ ምናልባት መኖ የሚያስፈልግበት ቦታ ሊሆን ይችላል፣ መግዛት ያለበት ቦታ ሊሆን ይችላል። እሱ ማስወጣት ማስገባቱ መጠበቁም ስራ ነው። ስለዚህ ያንን ምናልባት እሱ እኔ ለሰውየው ነው መጠበቅለት ብሎ ካለ ወይ ተበሩዕ አድርጎ ያበላለታል። ያኔ ከብቱን ማስጋጥም ይሆን ማጠጣት የመሳሰለውን ያደርጋል። አው ሊላህ ብሎ ያደርጋል። አሊያም ደግሞ አይ እኔ መመለክ ነው የምፈልገው ብሎ እስከዛ ድረስ በዚህ ንያ ስለሚያቆየው ግድ ለሚያበላው ያጠጣው ላቆየ ብሎ ሊያደርግ ይችላል። አሊያም ደግሞ ከቃዲ ጋር ምንድነው ከኸሊፋው ጋር ወይም ከኢማም ጋር ይባላል ከሐኪሙ ጋር ተነጋግሮ ወይም ባለስልጣን እዛ ካለው ጋር ነፈቃ እንዲተረጎ እንደሚደረግለት ተነጋግሮ ያ ሊደረግለት ይችላል። ባለቤቱ ከመጣ በሚከፍልበት መልኩ ተብሎ የሚታሰብበትም ሁኔታም አለ። አላ ይሐል የታሪፍ ማረጊያ ማስተዋወቂያ ጊዜ ካለፈ አመት ሙሉ ማስተዋወቅ አለበት ነው የሚባለው። አንድ አመት ሙሉን ሲባል ግን ምን ማለት ነው? አመት መጀመሪያ ላይ በየቀኑ እንደውም በቀን 2 ጊዜ፣ ከዛ ቀጥሎ በሳምንት፣ ከዛ ቀጥሎ በወር 1 ጊዜ እያለ አመት ይሞላል። ያው ሰው የሚሰበሰብበት ቦታ መስጂድ አካባቢ፣ መስጂድ በር ላይ፣ አስዋቆች ላይ፣ ገበያ ቦታ ያን ከብት ምናልባት መጥቶበታል ብሎ የሚገምተው አቅጣጫ ይሄደ ያፈላልጋል። ባለቤቱ ካልተገኘ ተመለክቱ ብሎ የራሱ ያደርጋል። ከዛ በኋላ የምትወለው ምን ያው በራሱ ሚልክ ውስጥ ይገባል። ቆይቶ ባለቤቱ ይመጣና የኔ ነው ቢል በወሬ እንደዚህ አካባቢ እኮ አንዲት ከብት እንደው ባለቤቷ ጠፍቶ ስንት አመት ወላ እንደው ማሻአላህ ሲባል አለ እኔ ከብት ጠፍቶ የነበር ሊል ይችላል። አንዱ ከተለያየ ከሩቅ ቦታ ምን ይመጣ ይችላል። ማረጋገጫ ተጠይቆ እንዲህ ነው በዚህ ጊዜ ነው ብሎ የሚለውን ተናግሮ ሐቁ እንደሆነ ሲረጋገጥ ይሰጣል ማለት ነው። ሚልኩ ነው ሐቁ ነው ይዞ ይላል። በዛ መልኩ ይደረጋል። አሁን ካልተገኙ እንግዲህ ምንድነው የተወለዱ ሌሎችም አሉ። እነዚህን በተመለከተ አሁን እነሱም ሊወልዱ ነው እያለ ሊቀጥል ነው። እንዴት ነው ያው ታቢዕ ይሆናሉ፣ ተከታይ ይሆናሉ። ከብቲቷን መለከ ማለት ከሷ የተገኙትን ኒታጆችም አብሮ ሚልክ ውስጥ አስገብቷል ማለት ነው። ወደ ተከታይ ጥያቄ ስናልፍ በ0993 መጨረሻው 15 በመኪና እየሄዱ መስገድ ይቻላል ወይ ይላል። በመኪና ምናልባት አንዳንድ መኪናዎች ቆሞ መስገድ የሚመችባቸው መኪናዎች ሊኖሩ ይችላሉ። መንገዱም አመቺ ሆኖ ቀጥ ያለ መንገድ ሆኖ ልክ አውሮፕላን ውስጥ እንደሚሰገደው ሰው ቆሞ ሩኩዑን ስጁዱን አሟልቶ ሊሰግድባቸው የሚችሉ መኪናዎች አሉ። ሰፋፊ የሆኑ ባሶች ቢሆኑ ወይም ትልቅ እንደ ካሚዮን ያሉ መኪናዎች ቢሆኑ በቃ የሚጭኑ መኪናዎች ሰፋፊ ሆነው መንገዱ ደግሞ ቀጥ ብሎ ቂብላ አቅጣጫ በማይሳትበት መልኩ አንዳንድ ጊዜ በጣም ብዙ ኪሎ ሜትሮች ቀጥ ያለ መንገድ የሚኬድበት አለ። የቂብላውን ዳይሬክሽን ካወቀው በዚህ በኩል ነው ካለ ሩኩዑን ስጁዱን ኢትማም እያደረገ ሊሰግድ ይችላል። ምናልባት ጠያቂያችን የፈለገው ቁጭ ብሎ መስገድ በሚል ከሆነ ቁጭ ብሎ የሚያሰግድ ምክንያት እስካልተገኘ ድረስ አይቻልም። ለምንድን ነው ሲባል ሶላት በተሟላ መልኩ መሰገድ አለበት። ነዋፊል ሱና ነው ካለ ደግሞ ሱና ሐዲስ ላይ መጣው ከብት ላይ ሆኖ የሚጋለብ እንስሳ ላይ ሆኖ ወደ ቂብላ አቅጣጫ ዞሮ ሐርሞ ከዚያ ሰው በመቅሱዲሂ ወደሚሄድበት አቅጣጫ ከብቱን አዞሮ እየሰገደ መሄድ ይችላል። ይለያያሉ መስአላዎቹ፣ ሁለቱ የተለያዩ ናቸው። መኪና ውስጥ ታዲያ ምን አስገዳጅ ነገር ሊያጋጥም ይችላል?
ያው حرمة الوقت تبلو الصلاة وقت እንዳልፍ ተብሎ የሚሰገድና ከዛ በኋላ በድጋሚ የሚሰገድ ሶላት አንዳንድ ጊዜ አንዳንድ ሰዎች ትራንስፖርት ላይ ይሳፈሩና የሶላት ወቅት ሊወጣባቸው ይላል ሹፌሩን አቁመልን መስገድ ቢሉት ሞገደኛውን አንዳንድ ጊዜ በፍጹም መቀበል ማይፈልግ እምቢተኛ ይሆናል መውረድም ቢፈልጉ አልቆምም ይላል ወቅቱ ሊወጣባቸው ይሆናል ለይሳት ያላቸው አማራጭ ምንድነው ሲባል حتى لا يخرج الوقت من غير أن يصلوا وقت سيسجدوا الداوطة لحرمة الوقت بلو ولو وقت حرمة بلو ባሉበትና በተመቻቸው መልኩ ይሰግዳሉ ልክ እስር ቤት ያለ ሰው ጥፍንግ አድርገው አስረውት ወይ ደግሞ በአንድ አቅጣጫ ብቻ ዙሮ መፈናፈኛ ሰጣው የሶላት ወቅት ገባ ባለበት ይሞክራል የሚችለውን ነገር ያደርጋል ለምን ያንን ከዛ ውጪ ማድረግ ስለማይችል እዚህም ልክ እንደዛው እቆማለሁ ይል መኪናው እንደዚህ ያለ ምሽከረከርና መንገድ የሚሰጥ ሊሆን ይችላል አደጋ ላይ ሊርቅ ይችላል ሊደፋ ይችላል ያለው አማራጭ ተቀምጦ ያችን የቻለውን ነገር ማድረግ ሆነ ያደርጋል በኢማም ቢሆን በመልከታም ቢሆን ሩኩዕና ስጁድ አድርጎ ይሰግዳል ነገር ግን ይህችን ሶላት ይደግማታል ወቅቱ ሳይወጣ ከደረሰ ኢዓዳ ይባላል ወቅቱ ከወጣ በኋላ ከደረሰ ደግሞ ቀዷ አድርጎ መስገድ ይኖርበታል ይሄ እንዲህ አይነት አጋጣሚዎች ሲኖር ነው ሰው በጣም ችግር ላይ ሲወርቅ ዝም ብሎ ቁጭ ብሎ ከሚያሳልፈው ሑርመቱል ወቅትን ያችን ለመጠበቅ ብሎ ብቻ ያን ነገር ያደርጋል አንዳንድ በጣም መስመር ያለፉ የጀህልና ማሳያዎችን አይተናል አንዳንድ ቦታዎች ላይ ቆሞ መስገድ የሚችልበት ቦታ ላይ ይው መኪና ወንበር እንደዚህ የነካ ተይሙም ማድረጋለሁ ብሎ የአውሮፕላን ወንበር እንደዚህ የነካ ተይሙም ማድረጋለሁ ብሎ እዛው ደግሞ ይሰግዳል አንዳንዱ ጭራሽ ኹሹዕ ሊያደርግ ይፈልጋል እንደዛ አይነት ሶላት እየሰገደ ነው ፊቱን ኩስትር አድርጎ በኹሹዕ እየሰገደ ይመስላል ይሄ አስላን ሶላቱ ከغير صحيحه ስለ ኹሹዕ ከማውራታችን በፊት ሶላት ውድቅ ነው አይሆን ሰግደህ መግባት የቻልክ ቆይተህ እዛ ገባ አሁንም ተነስተ መስገድ የቻልክ ይሄ ባይን ያየሁት ነው አውሮፕላን ውስጥ አንዳንዶች ሲነገራቸው አይሰሙ ያኺ እንደዚህ አተርግ ተነስተ መስገድ ይችላል ይሄው ክፍት ነው አውሮፕላኑ ገና አልተነሳም ገና ጊዜው ለሚሰጡ ሁኔታዎች አሉ አንዳንዴ ስቶፕ ኦቨር ሲኖር የሆነ ቦታ ሄደ ትራንዚት አድርገው ወደ ሌላ ስቴድ የሚወርደው ወርዶ ከዛ በኋላ የሚገባው ሲገባ ጊዜዎች አሉ መስገድ የሚመችበት ሁኔታ አለ ቆሞ መስገድ ይችላል ዲናችን እኛ ሐቂቃተን በዚህ መልኩ ነው የሚደረገው ያስከብረዋል ካልን አረጋዋል ፈረንጆች አይተናቸው አለኩ ብዙ አውሮፕላን ላይ ኸምር ይዞ ቆሞ እየጠጣ ከጓደኛው ጋር እየተሳሳቀ ማንንም ቁጭ በል የሚለውም የለም ሲነሳና ሲቆም ብቻ ሲወርድና ሲነሳ ወንበራቸውን ያዙ ይባላል እንጂ ከዛ ውጪ የሚያስገድድ የለም ለሶላት ለመቆም ግን ይንቀጠቀጣል አንዳንዱ ሰው እነዛ ለሐራም ያላፈሩት እንደዚህ ኮሪደር ላይ እየተመላለሰ ኸምሩን ይዞ እየተሳሳቀ ያሾፈ ምን ይያለ የሚሄደው ፈረንጅ እነሱ ይሄን ወንጀል እየሰሩ አስቀያሚ ነገር እየሰሩ ማያፍሩ አንተ ተነስተ መመሩ ላይ ሰውን በማትዘጋበት መልኩ አጠር አድርገህ ሶላትን ሰግድ አድርገህ ሙሳፊርና 4 ረካዓዎች ከሆኑ 2 ረካዓ ማድረግ ትችላለህ እንደዚህ አሟልተህ መስገድ ትችላለህ ይሄንን ምናወራው ዝም ብሎ በግምት ሊሆን ይችላል ሊመች ይችላል ሳይሆን በተግባርም ነገር ነው በተግባርም ነው ይሄ ምናረጋው ነገር ስለሆነ ያኔ ሲያጋጥም ምናረጋው ነገር ስለሆነ አንዳንዶች እዚህ ጋር መስገድ አይቻልም ምናምን ይላሉ አይ ቶሎ ሰግጄ እነሳለሁ ቢኩል አደብ አንዳንዴ ደግሞ ይሄ ሐቅ ነውና አልተው ማድረግ የሚችለው ነገር ነው ምንም ችግር የለው ለአደጋ የሚያጋልጥም ነገር ደግሞ የለውም ብለን ደግሞ ስናምን እኛም ጫን ስንል መለስ ማለት አለ እና እንደዛ ራሳችን ዲናችንን ማስከበር እንጂ ዝም ብሎ መኪና ውስጥም ሲገቡ አውሮፕላን ውስጥም ገብተው እነዛ እንደሚያደርጉት ወንበር ላይ ምንድነው ተይሙ የሚደረገው ግርም ይለኛል ጨርቅ ነው ያለው ጨርቅ የለበሰ ታፒሰሪ የተሰራ ወንበር ነው የመኪና ወንበርም ሆነ የአውሮፕላን ወንበር ምን ነው ተይሙ የሚደረግበት ልክ እንደ ጨዋታ ነው ያደረጉት እንዲህ አይነቱ ነገር ኪት እንደሚመቱም አላቅም እና እንዲህ አይነት ጀህልናዎች አሉ على كل حال ከሶላቱን የተነሳነው እኛ መኪና ውስጥ የሚለው ሌሎችንም አንድ ላይ ወረን ለመመለስ ያክል መርሐባ ምናልባት የሲጅን ረፍት ምንድነው እስር ቤት ቦታ ላይ ሰውየው ያቀውም እንዴት ነው እንትን አይልም ወይ ታስሮ ሊሆን ይችላል አላህ ይጠብቅ እንደዚህ አይነት ነገር ውስጥ በሚሆን ሰዓት ለብዙ ቀናቶች ሊታሰር ይችላል በዚህ ሐል
የሆነ ነገር እየተወረወረለት ብቻ እንደዚህ ጨለማ ውስጥ የሚታሰሩ ሰዎች ይኖራሉና በበዛ ቁጥር ያው ጊዜው በበዛ ቁጥር በኋላ ላይ እነዚህ አሁን ሁሉን ነገር ጠቅልሎ ቀዷ ሊያወጣ ነው ወይ እንዴት ነው የሚያደርገው በዚሁን ሰዓት? አንዳንዱ በአቅሙ በሰገደው ከዛ በኋላ ቀዷ ማውጣት አያወጅበትም ይሉም አሉ። የሚችለውን ነገር ስላደረገ በዚያን ሰዓት ሸርጦች ባልተሟሉበት መልኩ ሲሆንሳ حتى فاقدul الطهورين ምንለው ውሃም ሆነ ተየሙም ማድረጊያ ያጣ ያኒ ምን ፕላስቲክ ነገር ሊሆን ይችላል ከስር ያለው ሌላ በብረት የታጠረ ሊሆን ይችላል አፈር የለም ወዶም ውሃ ይሰጠው የሚጠጣውን በመከራ ነው ጠብ የሚደረግለት ይህ ሰውዬ እዛ ቦታ ሆኖ መስገድ ቢፈልግ ምን ያደርጋል? ወዱ ማድረግ የለው ተየሙም ማድረግ የለው يصلي على حاله ይላሉ ባለበት ሁኔታ ይሰግድና ከዚያ ይደግማል ያሉ አሉ። ከዛ በኋላ አመትም ይሁን 2 አመትም የሰገዳቸው ከዚያም በላይም ከሆነ እነዚያን ሶላቶች ይደግማ ይላሉ። አብዛኛው እንዲህ አይነት ቦታ ላይ ይሄን ያክል ሰዓት ላይ ጊዜ ላይ ቆይ ይችላል። በአብዛኛው ረጅም እስር የሚታሰሩ ሰዎች እንደዚህ አይነት ነገሮች በአብዛኛው ይደረግላቸዋል። ለተወሰኑ ቀናት የሚቆዩ ግን ማጎሪያ ነገር ውስጥ ላስገብተው ሊረሷቸው ይችላሉ የተወሰነ ቀንና እነዚያን ቀናቶች ይደግማል ይላሉ። ይሄ በልቅ ነው። እስረኛ ይሁን ፋቂዱ الطهور የምንለው። ከፊሎች ደግሞ يصلي ولا يعيد የሚሉም አሉ። በቃ ሰግዷል ታስቦለታል። እሱ ከሱ የሚጠበቀው በዛ ሰዓት መስገድ ነበር። ግን ውዱእ እኮ የለውም አጣ። ታዲያ ተየሙም ለምን አያደርግም? አፈርም የለም ተየሙም ማድረጊያ። ታዲያ ምን ያደርግ? ይስገድ እና ያን የሰገደው ሶላት ትክክል ነው ይባል ነው? አዎ ይላሉ ማለት እነዚህ خلاص صحت صلاته ولا يجب عليه الاعاده። ከፊሎቹ ደግሞ لا يصلي ويعيد የሚሉም አሉ። يعني يعيد ሳይሆን يقضي ማለት ነው። يعيد አይባልም አይሰግድም በቃ። ነገር ግን ውሃ ሲያገኝ እንደዛ ቀዷ ያወጣል። ከፊሎች ደግሞ لا يصلي ولا يعيد የሚሉም አሉ። በቃ አይሰግድም እዛም የለውም አይደግምም ደግሞ እንደገና ደግሞ ኢዓዳ ወይም ቀዷም ደግሞ የለበትም። ለምንድን ነው يعني ኢዓዳ አይባልም በዚህ መቼም ولا يقضي ማለት ነው። መቼም እንደገና ጊዜ ወጥቷልና ደግሞ ሰግጃለሁ ልስገድ ደግሞ አይልም። ቀዷ ላውጣውን ውሃ አግኝቻለሁ ወይም ተየሙም ማድረግ አግኝቻለሁ አይልም የሚሉ አቅዋሎች አሉ። እነዚህ አራቱም አቅዋሎች አሉ። ያኒ እሺ የተጠንካራ የሚባለው يصلي ويعيد የሚለው ነው። ያው የተለያዩ መዛሂቦች የተለያየ ቀውል ቢኖራቸው በተርጅም ሙረጃሁ ጉዳይ ላይ يصلي ويعيد የሚለው ይሻላል ይላል ነው። ያኒ ይስገድ لحرمة الوقت ባለበት ሁኔታ ታስሯል። ጠባብ ቦታ ለሩኩዕ ለሱጁድ ማይመች ቦታ ላይ አስሮታል። ወዱ ማድረግ ማይመቸውም ተየሙም ማይመቸውም የሚችለውን ያድርግ። ከዚያስ ቦታው ሲመቻቹ ወዱ ማድረግ ወይም ደግሞ ተየሙም ማድረግ ሲችል ደግሞ ቀዷ ያወጣል ማለት ነው። ይሄ የሶላትን ጥናት ነው የሚያሳየው። ምን ያክል ከባድ ነው የሶላት ከባድነት እና ትልቅነት ማሳያ ነው ይሄ። አሁን እንግዲህ ይሄ መዚህ ከሆነ ምንም ሳይሆን ደግሞ ሶላት የሚተው አሉ ሙሉ በሙሉ ማይመስላችሁ። በቃ ዙህርም አዛን ይሰማሉ ያልፋል፣ አስርም አዛን ይሰማሉ ያልፋል። እንደዚህ እያሉ በቃ አመት እስከ አመት የሚቀጥሉ አሉ። ረመዳንም ያኒ ምንም አይነት ቦታ የማይሰጡ ሰዎች ደግሞ አሉ። ለዚህ ነው ከፊል መዛሂቦች ሶላትን እንደዚህ የተወሰው እንደው ይከፍራል የሚል ቀውል ያመጡት በዚህ ምክንያት ነው። ዶክተር ያው እነሱ የሶላቱ ክብደት ሁሉም መዛሂቦች ጋር ከባድነቱ ይታወቃል። ሻፊዒም አይከፍርም ቢሉም፣ አቡ ሐኒፋም አይከፍርም ቢሉም፣ ማሊክ አይከፍሩም ቢሉም ክብደቱ ግን ከባድ ነው። የኢማም አህመድ ነው ይከፍራል የሚል ቀውል ያላቸው። እሳቸው ብቻ አይደሉም በይነ ሱሐባም ያሉም አሉ። ከነሱ ነቅል ይደረጋል። የክብደቱ ትልቅነት አንዱ ማሳያም ጭምር ነው። ይሄንን የመክፈሩን ጉዳይ ያነሱት ለሐዲስ الوارد ያንን ሐዲስ በቀጥታ ወስደውት ነው። يعني العهد الذي بيننا وبينهم الصلاة فمن تركها فقد كفر
በእኛና በካፊሮች መካከል ያለው አህድ ሶላት ነው። እሷን የተወሰው ካፍራል የሚል አለ እና መን ተረከ ሶላተ ፈቀድ ከፈር የሚል ከፈረ የሚለውን ኩፍር ኹሩጅ አን ኢስላም ብለው ወስደውት ነው። ከፊሎቹ ግን አይከፍርም ይላሉ። ግን በጣም ሸዲድ የሆነ ነገር ነው ሶላትን መተው። አንድ ሶላትን መተው አላህ ይጠብቀን ፋሲቅነት ነው። ፋሲቅነት ነው። ፊስቅ ማለት ደግሞ እንግዲህ ልመስክር ቢል ምስክርነቱ ተቀባይነት አያገኝም። ወልይ ነኝ ብሎ ልጄን ዳር ቢል አንተ ፋሲቅ ነህ መዳር አትችልም ልጅህን ተብሎ የወልይነት ማዕረግ የሚያስነፍግ ነው። እንደገና ደግሞ يستحق العذاب ይሄ ሰውዬ በዚህ መልኩ ተውበት ሳያረግ ከሞተ عذاب جهنم የሚገባው ነው። አላህ ይጠብቀን። አንዱ አስራ ቀላል አይደለችም እቺ። እንዲህ አይነቱ ከባድ ነገር ላይ ሰው ሶላት ንጽህና እንደሆነ ቢያውቅ፣ ሶላት ማለት እረፍት መሆኑን ቢያውቅ፣ ሶላት ማለት ለተፈጠርኩበት ዓላማ ጊዜ መስጠት ነው ብሎ ይሄን ነገር ቢያስበው፣ ሰው እያየን ነው፣ እየሸኘን ነው፣ እየቀበረን ነው። የሚሰግደውም አይሰግደውም እየሞተ ነው። ሀብታሙም ደሃውም እየሞተ ነው። ዲኑ ላይ ተመስክ ያለው ጠንካራውም ጋፊሉም እየሞተ ነው። ሁሉም ይሄዳል። አምነናል በሙእሚንነታችን እዛ ጋር ሂሳብ ሚዛን ጥያቄ ያለ ብለን አምነናልና ይሄን ያመነ ሰው እንዴት ይዘናጋል? እና ለርካታም ለልብ እርጋታም ሰኪናም ጡማይና ማግኘበት ነገር ነው ብሎ ያሰበ ሰው ሶላት ይቀለዋል። በ0952 መጨረሻው 49 ደላኢል الخيرات መቅራት ይቻላል ወይ? አንዳንዶቹ ሽርክ ነው ይላሉ። ይሄን እንዴት ይታያል ይላል። ሱብሃንአላህ። ደላኢል الخيرات ተወሱላትን የያዘ እንዲሁም ደግሞ ሰለዋት አለ ነብይ አለይሂ ሰላቱ ወሰላም የሳቸውን ሸረፍ የሳቸውን ክብር የሳቸውን ታላቅነት የሚገልጽ ነገር ነው። ያን ጽሁፍ ያለበት ነው። يعني دلائل الخيرات ብዙ ደላኢሎች አሉ ይላሉ። አልሙሂም የተለያዩ አገሮች ላይም አህሉ ሱና ወሱፊያው የሚያዘወትረው ነገር ነው። ሰው የጻፈው ነገር ነውና አንዳንድ አኽጣዎች ካሉት ስተቶች ካሉት እነዛን ተጀኑብ አድርጎ ምርጡ ንጹህ ማለት ይቻላል። ንጹህ ነው ይበዛውና አንዳንድ አኽጣዎች ግን አይጠፉ። الإمام الشافعي እንኳን رضي الله عنه ኪታቢ ላይ ስተት እንዳይኖር ታገልኩኝ ግን አለበት አሉ። ለምንድነው አለበት ሚሉት? የነብዩን ሐዲስ ይዘው ነው ሰለላሁ ዐለይሂ ወሰለም ما منكم من أحد إلا يؤخذ من قوله ويدع غير رسول الله صلى الله عليه وسلم ማናችሁም ብትሆኑ ከንግግራችሁ ይወሰዳል የሚተዋል ነብዩ ሲቀሩ ብለዋል። ስለዚህ ከንግግራችን የሚወሰድ ማለት የሚተው ማለት የጻፈው ሰውዬም ከንግግሩ የሚወሰድ ማለት የሚተው አለ። ሻፊዒም ይሄን ስላመኑ ነው ከኔ ካልኳቸው ከጻፍኳቸው ከነገርኳቸው ውስጥ ምትወስዱት ማለት ምታውቱት ማለት ምታው ሲባል ተመላሽ የሚሆንብኝ ማለት ነው። ስተት ነው ይባል። ይሄንን በስተትነት ካገኘ ነው በግልጽ በአዲላ ማስረጃ ስተት ነው ያለውን መተውና ሌሎቹን ግን ማለት ይቻላል። ሽርክ ነው የሚለው ነገር ግን ምን እንዳመጣው አላህ ይወቀው። ያኒ ምናልባት ወደ የሙሐመድ ኢብኑ አብዱል ወሃብ ተከታዮች ወሃቢያ ምንላቸው አንጃዎች ተወሱልን ወይ ደግሞ በነብዩ መጀን ማለትን በደጋጎች መጀን ማለትን ሽርክ ነው ብለው በመወሰዳቸው ምክንያት እነሱ ብለውት ከሆነ ليس غريبا منهم يعني ከነሱ የሚባሉ ላይገርም ይችላል። ይሄን ኪታብ በትክክል የሚያውቀው ሰው ግን የሚቀራው ሰው ግን መሽረቡ ንጹህ የሆነ ሰው ግን በሽርክነት አይገልጸውም። ይሄን ሽርክ ማለት ምንድነው ከመሰረቱ? الشرك هو عبادة غير الله ነው። ሽርክ ማለት ከአላህ ሌላ ያለ ማምለክ ነው። እኛ ያ ረብ ነብዩን አለይሂ ሰላቱ ወሰላም እንዲያርግላቸው እየለመን ነው። እንዴት ነብዩን በዛው ተገዛን ይባላል? እንዴት ነብዩን በአላህ ላይ አጋራን ይባላል? ያ ረብ አንተ ሰጪ ነህ ለምንሃለሁ ነብዩን ተወዳቸዋለህና ነው በሳቸው ክብር ለምንኩ አድርግልኝ ማለት ያ ረብ እያልን ነው። እንዴት ነብዩን አንገዛም እኛ ሙእሚኖችና ተወሱልን በሳቸው መጀን ማለትን በሳቸው ለምንኩ በሳቸው ጠየቅኩ ማለትን ሽርክ የሚያደርጉ ሰዎች ሽርክ ማለት ማዕናው ራሱ አልገባቸውም። የሽርክ ማዕና አልገባቸውም። በአብዛኛው ከአፋቸው ላይ ተሰማዋል። ይሄን ነገር በጣም ይደጋገሙታል።
ሽርክ 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 ሙሽሪክ ማለት ያበዛሉ በሐቂቃ ማዕናውን ግን ምንድነው ብትላቸው በቃ ሱአሉ ገይሪላህ ሽርክ ነው ይላል ብድግ ብሎ من سأل غير الله هل عبده ምንድነው ለአላህ የሆነውን ሐቅ ለሌላ ሰጠው ማለት አንተ ሰውን አርግልኝ ትለው የለም እንዴ አይ ان كان سؤاله ما لم تجري به العاده كونه ነው إن شاء الله أن يجري العادة على يديه من شكره سويون كاسجالو السا معجزات وشالو አይደለም እንዴ ነብይ ተሰጡ እስኪ አንተ ነብይ ከሆንክ ከዚህ ቋጥኝ ውስጥ ግመል አወጣለን አሏቸው هل يقال مجرد هذا شرك عند مسلم የሆነ ሰው አንድ ነብይ እናምናለን እርሱ ነብይ ነዎት عند معجزة سايو بروبيل معجزة ማለት ነው أمر خارق للعادة ነው ما لم تجري به العادة ነው በተለምዶ ሰው የማይጠየቀው ነገር ነው አይደል አድርግልኝ ቢለው ሙሽሪክ ይባላል አይባልም እኮ ما لم تجري به العادة هنا أو በተለምዶ ማይሆን ነገርም ቢሆን አላህ ይሄንን ሰውዬ አስችሎት እንዲሰራልኝ ያደርግልኝ ማለት እኮ ይሄ ሰውዬ ፈጣሪ ይሁን ማለት አይደለም ያ ረቢ ይሄንን ሰውዬ እንደዚህ አድርግ አስችለውና ለኔ እንዲያሳየኝ አድርገው ማለት ይሄንን ሰውዬ ፈጣሪ አድርገው ማለት አይደለም አይሆንማ ሰው ከፍጡርነት በኋላ እንዴት ፈጣሪ ይሆናል كيف يكون المخلوق خالقا كيف يكون المخلوق ربا إلها አይሆንም ስለዚህ ሙስሊሙ አእምሮ ላይ እንኳን ወለም አይለውን ነገር ትብሎ በዛ ይወረፉት ሽርክ 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 ነው የጥፋት መስመር ነው አላህ ይጠብቀን ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ካፍታ ቆይታ በኋላ ተመልሰን እንገናኛለን ርቃችሁ አትይሩ ጠብቁ ኢንሻአላህ ተመልካቾቻችን እየተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው አሁንም ከኛ ጋር አሁን ኢንሻአላህ በ0905 መጨረሻው 07 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ጸበል መጸበል ይቻላል ወይ በሸሪዓችን ይላል ከዚህ በፊትም ተመሳሳይ ጥያቄ ተጠይቋል ጸበል የሚባለው ያው በተለምዶኛ ምናቀው ክርስቲያኖች ቤተ ክርስቲያኖቻቸው ውስጥ ወይም በዚያ አቅራቢያ የሚገኝ ቦታ ላይ የፈለቀ ውሃ ነው በማለት አንዳንዶችም ከእምነቱ ጋር በቀጥታ በማያያዝ ይሄ በቤተ ክርስቲያኗ በረከት ወይ ደግሞ እነሱ የሚያመልኩት ነገር እዛ አለ ብለው የሚያስቡት ታቦት ማርያም ይበሉ ምናምን ይበሉ ኢላም ይበሉ በዚያ በረከት የፈለቀ ብለው የሚያስቡትና የእምነታቸውንም እናጠናክርበታለን ብለው የሚያስቡት ነገር ነው ያው ሁሉም በየፊናው የተለያየ ነገር ለማድረግ ይሞክራል እንደምናየው አንዳንዱ የጮህም ያደረገም እኔ እፈውሳለሁና እኔ እምነቴ ትክክል ነው ብለው ፈውስ መፈወስን በቃ የእምነት ማሳያ ወይም የትክክለኛነት ማረጋገጫ እያደረጉ ሰውን ወደ ጥፋት የሚስቡ ሰዎች ብዙ አሉ እውነታው መጀመሪያ ወደ አቅል መመለስ ነው ከዚያ በኋላ አእምሮአችን ጤነኛ አእምሮ የዓለም ፈጣሪ ሰው ሊሆን አይችልም የዓለም ፈጣሪ ስጋ አይሆንም የዓለም ፈጣሪ አጥንት አይሆንም የዓለም ፈጣሪ ባለ ሁለት እጆችም አይሆንም ባለ አንድ እጅም አይሆንም የዓለም ፈጣሪ ባለ አንድ እግርም ባለ አንድ ባትም አይሆንም የዓለም ፈጣሪ አካል ከመሆን የጠራ ነው ፍጹም ነው አላህ ብሎ አይወልድም አይወለድም ብሎ አእምሮአችን ይፈርዳል ይሄን ጤነኛ አእምሮ ይፈርዳል ከዚህ ውጪ የያዘ ሰው ያው የሆነ ነገር ያን ስብርብር ያለ እምነቱን ለመጠጋገን በሆነ ነገር ማሳያ ካላገረኩኝ ያለ ሊያቀርብ ሊሞክር ይችላል በአብዛኛው ይሄን ነገር የሚያደርጉት እነሱ ከዚህ ጠበል ተጠብሎ እንደዚህ ሆነ እንደዚህ በሽታ ነበርበት ተፈወሰ እንደዚህ ሆነ እየተባለ የሚወራ ነገር አለ እንደ ውሃ ካየ ነው አላሁ ተዓላ ከመሬት ውስጥ ብዙ ሺፋ ያላቸው ውሃዎችን ያፈልቃል ይሄ ለሰይዱና አዩብ አለይሂ ሰላም ኡርኩድ ቢርጅሊክ هذا مغتسل بارد وشراب በእግርህ መሬቱን መታ ብሏቸው
ከመሬቱን ሲመቱት ሱብሃንአላህ ውሃ ፈለቀ ከመሬቱ ላይ የሚጠጣም መታጠቢያ ያኒ መታጠቢያም እንደገና ደግሞ የሚጠጡት ጠጡትም ታጠቡበትም በሽታው ሄደ ሱብሃንአላህ ስንት ዓመት የሚያማቸው የነበረው ህመም እንዳለ ተወገደ 18 ዓመት የታመሙበት ይሄ አላህ ከመሬት ያፈለቀላቸው እንዲህ መድኃኒት አድርጎ የፈጠረላቸው ነገር ነው በየቦታው ረሂም የሆነ ጌታ አላህ ሌሎች አይነት የህክምና ዘርፎችን ከቀጠላ ቀጠለ ከስራ ስር ከምናምኑ የሚሰራ ከሚበሉም ከነገሮች የሚሰሩ መድኃኒቶችን ሰው እንዳስተማረው ሁሉ علم الانسان ما لم يعلم እንዳሳወቀ ሁሉ ከመሬት ደግሞ ውሃ እንዲፈልቅ አድርጎ ፈውስ ማግኛ መድኃኒት ማግኛ ያደርጋል ፍልውሃዎች ከተለያዩ ቦታዎች ይፈልቃሉ ሰዎች ይታጠቡበታል ይድናሉ የግድ እዛ ቦታ ላይ ከኒሳ መሰላት ሸርጥ አይደለም አይደል አላህ የሚፈጥረው ነገር ነው ይሄንን ውሃ ሰውየው ይሄ አላህ ከመሬት ያፈለቀው ውሃ ነው አንዳንዶች መተው ቶሎ ከበው አጥራጥረውት የዚህ ቤተክርስቲያን ብለው የሚያስጠጉት ሰዎች ይኖራሉ እኔ ለሱ አይደለም እኔ ውሃውን ፍለጋ ሄዳለሁ ተጠቀማለሁ ብሎ ምናልባት ተከፍላለህ ካሉትም ያንን ካልወሰደ ካልሰጣቸው ወይ ደግሞ ያንን ገንዘብ ካልከፈለ ማይወስድ ከሆነ ያንን ስለخدሙት ቧንቧ ምናምን ስላደረጉለት ለስጣቸው ብሎ ቢሰጣቸውና ውሃውን ቢወስድና ቢጠቀም حرام አይሆንም ኩፍርም አይሆንም ሽርክም አይሆንም ያኒ ቀጥታ አምልኮስ ገባ ይባል ያንን እሱ ተዓዚም ያደርጉትን የቤተክርስቲያንን ታቦት ምናምን ተዓዚም አደረገው አይባልም ለምን እሱ በፍጹም ከዚህ ጋር እንደማይገናኝ ልቡ አምኗልም አፉም እንደዛው ነው የሚለው መቼም አፋችን ተቃራኒ ማለትም ስለማይቻል ማለት ነው በሸሪዓው ከዚያ ውጪ ግን እኛ ነሲሃ ምንሰጠው እንዲህ አይነት ነገሮች ላይ እንዲህ አይነት ጉዳዮች ላይ አትግቡ ነው የምንለው ለምን አንዳንዶች ሊሞኙ ይችላሉ ሊታለሉ ይችላሉ ወደዚያ ጠጋ ሲሉ የሚሰልብ ነገር ሊሰልባቸው ይችላል ምናልባትም ከሌት ቤተክርስቲያን አሻራቸው ይሉ ይችላሉ ሰዎች ለነሱም ዲዓያ ለነሱ ማስታወቂያ መሆን ደግሞ ያስፈልጋል ሁለተኛ በሸር ነውና ለምን ወደ ስተት ወደሚጥለው ነገር ለሚጠጋል መራቅ ነው የሚሻለው ኢስላማዊ طيبዎች አሉ ኢስላማዊ ሩቅያዎች አሉ በኢስላም በቁርአን አያም ሌሎችም الطب العربي ይባላሉ አላህ ፈህሙን የሰጣቸው ዑለማዎች ከዚያም ነገር እየቀመሙ መድኃኒት የሚያደርጉ ሰዎችም አሉ አላህ የሚፈሩ ወደ እነዚህ ጋር መሄድ በቂራአ አላህ የሚፈሩ ሰዎች ሩቅያ የሚያደርጉ ሰዎች መድኃኒት የሚሰጡ ሰዎች እነሱ ጋር መታከም ማለትም ዘመናዊ ህክምና ማለት ደግሞ ሸሪዓው ህክምናን መማርንም ዋጅብ አድርጎታል ፈርድ ኪፋያ አድርጎታል መጠቀሙም ደግሞ ተፈላጊ ነውና ሰውየው እዚያን ቦታ ሄዶ ሊታከም ይችላል በ07 መጨረሻው 82 ሰላም አለይኩም የአክስቴ ልጅ ፊት ጸጉሬን መግለጥ ይችላልው ወይ ትላለች አይቻልም ነው ባጭሩ የአክስት ልጅ محرم አይደለም رحيم ነው አው يعني ዘመድ ነው አው ዝምድና አለ አው ነገር ግን ቅርብ የሆነ ዝምድና ግን አይደለም ማህረምያ ማከላቸው ላይ የለም يعني ሊጋቡ ይፈልጉ መጋባት የሚችሉ አይነት ናቸው እንዲህ አይነት ሰው ከሆነ ደግሞ ليس من يحرم نكاحه مع التأبيد መቼው ማግባት አይቻልም ተብሎ የሚከለከል አይደለምና ከእንዲህ አይነት ሰው ጋር يعني አውረቷን እሱ ፊት መግለጽ አትችልም አንዳንዴ በጣም ከመቀራረብ ፋሚሊው ቤተሰቡ በጣም ከመዚያየር አልባትም አብሮ በማደግ ጎረቤትም ሊሆኑ ይችላሉ በአብዛኛው ገጠር አካባቢ ያሉ አንድ ቤተሰቦች አንድ አካባቢ ላይ የመኖር ባህል አለ አዲስ አበባ ወይም ከተማ ሲመጣ ነው በአብዛኛው ይበታተነውና አብሮ በማደግ ምናምን ጭቃብ ከተናብረን ያደግና ምናምን ይባልና የአብሬያት ስላደኩኝ ተፈቀደልኛለች ወይም ደግሞ ወንድ የሚያረን እንደ በገልጽ ጸጉሪ ልትል ትችላለች ይሄ አይሆንም አብሮ ማደግ ራሱን የቻለ ነገር ነው ምናልባት በጡት የሚገናኙ ከሆነ እናቷ እሷን አጥብታ ከሆነ እናቷ እሱን አጥብታ ከሆነ ወንድሟ ይሆናል ወይም የሱ እናት አክስቷ መሰለን እሷን አጥብታት ከሆነ በጡት እናቷ ትሆናለች ስለዚህ እሷ ልጅ ለሷ ማህረም ይሆንላታል ከዚያ ውጪ ግን ያጎት ልጅም ያክስት ልጅም ከዚያ ራቅ ያለው በተቀዳላ ማህረምያ የለውም
በዘለኛ 14 መጨረሻው 53 የተላከልን ሰላም አለይኩም ሶላትን አውቆ አሳልፎ ቀዳ መስገድ ይቻላል ወይ ይላል። ሶላትን አውቆ ማሳለፍ ቅድም ያነሳነው ነገር ነው። ከቢረቱ ሚነል ከባኢር ነው። በጣም ትልቅ ወንጀል ነው። ያኒ ብቻውን የሚያጠፋ ወንጀል ነው፣ ሌላ ወንጀል ባይጨመር። ስለዚህ ሆን ብሎ ምን ችግር አለ ቀዳ ወጣው የለም ወይ ብሎ ማሳለፍ አይቻልም። سيدنا عمر بن الخطاب رضي الله عنه يقول من أخرج الصلاة عن وقتها حتى يدخل وقت الصلاة الأخرى فقد أتى بابا من أبواب الكبائر بلوها عنديت الصلاة كوقتها يسود أتكون سايسكت كوي كوي يالا ويم كذا نيوغا سجدوا له للا وقت سكمي جوادرس يا كويات سو فقد أتى بابا من أبواب الكبائر ከከባኢር ባቦች ውስጥ አንዱን ሰርቷል አሉ። ከትልልቅ ከባኢሮች ውስጥ አንዱን ሰርቷል። ይህ ፋሲቅ ነው፣ መልዑን ነው። يخشى عليه من سوء الخاتمة የሚባል ሰው ነው። አላህ ይጠብቀን። ኻቲማው የሚያሰጋለታል የሚባል ሰው ነው። እንደዚህ የሚዘናጋ ሰው ማለት በህይወቱ ከሚሰራው ስራ ሁሉ بعد الإيمان بالله ورسوله ትልቁ ስራ ሶላት ነው። ይህንን ሶላትን ምን አሻግሎት ነው ሶላትን የተወው ይባላል? ምንድነው መልሶ? ምን አሻግሎት ከሶላት ሌላ وما خلقت الجن والإنس إلا ليعبدون ብሏል አላህ። أمرنا الله بعبادته أملكين ብሎ አዘናል። እንድናመልከው ሊያዘን ነው የፈጠረን አዘዘን። ሌላ ዋና ምን ነው ጉዳይ የለም። ከሰው ቁጭ ብሎ ሶላትን እየጠበቀ ሶላት ቢሰግድ ሌላ ነገር ማድረግ ነው እየጠበቀ ሶላት ቢሰግድ የህይወቱን ፈርድ እየተወጣ ነው። ዋና ህይወቱ ላይ ዋጅብ የሆነበትን ነገር ሌሎች ነገሮችሳ ለመቆየት የምትጠቀማቸው ናቸው። እኔ ለመኖር መብላት አለብኝ፣ ለመብላት ደግሞ ገዝቼ ወይም አምርቼ ነው መስራት አለብኝ፣ መከሰብ አለብኝ፣ እከስባለሁ። ምን እንዳደረግ እንድበላ፣ ምበላውስ እንድኖር፣ ምኖረውስ እንድከስብ አይባልም። አሁን እንደገና ደግሞ ዙሪያ አሽከርክሪት አይሆንም። ምኖረው ስለምንድን ነው? ሊአዕቡድ አላህ። ዛሬ ኮምፓሱ የጠፋብን ለምንድን ነው ሲባል የተፈጠርንበትን ዓላማ እየዘነጋን ነው። ሱብሃንአላህ። አላህ ጀለ ጀላሉሁ እሱ በሻው ጊዜ ወደ ምድር አምጥቶናል። እሱ በሻው ጊዜ ደግሞ ይሰደናል። ያመጣህ ጌታ ምን ማድረግ እንዳለብህ አዞሃል። እሱ የሻው ሰዓት ሲደርስ ደግሞ በአዘለ የሻው ሰዓት ደግሞ ጊዜ ይወስድሃል። ወደ ቀጣይ ሀገር ትሸጋገራለህ። የሥራ ጊዜ ነበር አበቃሁን፣ ፋይሉ ተዘጋሁ። ወደ ሒሳብ ጊዜ ትበልና ትሸጋገራለህ። ስለዚህ ሰው ሶላቱን ካልሰገደ ዋጅብ የሆነበትን ካልተወጣ ሌላ ምን ስራ አለው ምድር ላይ? ዘላለም ሊኖር አይደለም ዱንያ ላይ የመጣው። ልከስብ፣ ልሰብስብ፣ ላጠራቅም፣ በደንብ ላካብት፣ ከዚያስ እንድኖር። አይ ኖረህ ምን ልታረግ ሲባል እንድከስብ ሊል ነው። አሁን መልሶ እንደገና አሁንም እንድከስብ። እንደዛ አይደለም። የምትኖርበት ዓላማ አለ። ግን መኖርህ ምግብ ስለሚያስፈልገው፣ መጠለያ ስለሚያስፈልግ፣ ልብስ ስለሚያስፈልግ አላህ ካዘዘህ ነገር ውስጥ ምን ጭምር ነው። ይሄ ራሱ ከስበህ ራስህን መቻል፣ እናትህን፣ አባትህን፣ ባለቤትህን፣ ልጆችህን መቻል ይሄ አላህ ያረክብህ ግዴታ ነውና ይሄንን የማያረግ ሰው አላህ ይጠብቀን። ሌላ ነገር ላይ ፈለገ እንደው አንበሳ ነው ቢያደርገውም ሶላት ላይ ባዶ የሆነ ሰው ባዶ ሰው ነው። አላህ ነጃ ይበለን። ስለዚህ ያው ቀዳ ማውጣት ግዴታ ይሆንበታል። ያኔ እኛ ለቀዳ ሰግዳለሁና ላቆየው ብሎ ማለቱን ወንጀል አደረግነው እንጂ ወጣበት ኃጢያት ሰርቷል። ቀዳ ማውጣቱሳ ግዴታው ነው። መርሐባ በ0921 ተላከልን። ሴት ልጅ ጀናባ ስታወርድ ምን ብላ መነየት አለባት? ጸጉሯስ ሙሉ ለሙሉ መነከር ማለት ውሃ መንካት አለበት ወይ ይላል። ሴት ልጅ ጀናባ የምትወርደው እንደ ወንድ ነው። ወንድ ልጅ እና ሴት ልጅ በዚህ ጉዳይ ላይ አይለያዩ፣ የተለየ ሁክም የለም። ሙሉ ሰውነትና ሙሉ ጸጉርን በውሃ ማዳረስ ግዴታ ነው። አሁን ጸጉሯን መንከር የሚለው ነገር ሳይሆን
ጸጉሯ ላይ ውሃ አድርጋ ወይም ደግሞ ሻወርም ከሆነ ከላይ ከፍታ ሙሉ ጸጉሯ ውሃ እንዲዳረስ ከሆነ ይሆናል። ዛሬኛ ብርድ ልብስም እናጥባለን እኮ አይደለም፣ ልብሶችም እናጥባለን። ውሃ መቼም ደርሶት ነው ጨምቀን አድርገን የምናወጣውና ሰውነታችንም እንደዚያ እንትን ያለ ነገር አይደለም፣ የሚካበድ ነገርም አይደለም። እንደዛ ሙሉ ጸጉሩ ውሃ ማዳረስ ነው። ውሃ ላይ ለቃበት ልታደርሰው ትችላለች። አንዳንድ ሐዲሶች ላይ ከነ የክፊኪ ሰላሳ ሐሳያት የተባለው ሶስት ጊዜ አፍሰሽ ላይ ማድረግ ትችያለሽ የተባለው ውሃው በሚዳረስበት መልኩ ነው። ያን ከተደረገ ይዳረሳል በሚል ማለት ነው። የነብዩ አለይሂ ሰላቱ ወሰለም ባለቤቶች ለጀናባ ስጥበትም እንዲቀላቸው ጸጉራቸውን በጣም እንዲረዝም አይተውት ነበር ይላሉ። በየጊዜው አጠር ያደርጉ ይቆርጡት ነበር ይላሉ። ይህ ማለት ውሃ ሲደረግበት ቶሎ የመዳረስ ነገር ያው በጣም በረዘመ ቁጥር ምናልባት የመዳረሱ ነገር ጊዜ ሊፈጅ ይችላል። አጠር ሲል ደግሞ ውሃ ቶሎ ሊዳረስ ይችላል እና ይሄ ነገር ዋጂቡን ለመወጣት የሚደረግ ነገር ነው። በዚህ ንያ ነበር እነሱ ራሳቸው አጠር የሚያደርጉት የነበረው ያለ ጸጉራቸውን። ስለዚህ ማዳረስ ይወጅባል። አንዳንዶች ሹሩባ ከሆነ ባይዳረስም ችግር የለም የሚሉ ሰዎች አሉ። ዑለማዎቹ ይሄን አይሉም። ዑለማዎቹ የሚሉት 3 ጊዜ አፍሳ ብታረግበት ይበቃል፣ ሹሩባውን አትፍታው። ለምንድነው ሹሩባው ባይፈታም ይሄን ያክል ውሃ ከተደረገበት የመዳረስ ባህሪ ያለው? ምንም ነገር ያልገባበት ከሆነ አሁን ዶክተር ምን ይገባል ምን ያስገባሉ መሰላችሁ? አሁን ላይ የሆነ የሚያስገቡት ነገር አለ ከፍ ብሎ እንዲታይ እና የሆነ ጨርቅ ነገር ነው ወይ የሆነ ነገር ነው የሚያስገቡት፣ ከር ነገር ያስገባሉ። እሱ ናልፎ የሚደርስ ከሆነ ነው አሁን ይሄ ባዕድ ነገር ነው። አሁን ከጸጉሩ ወጥተን ሌላ ባዕድ ነገር ውስጥ ላይ ተቀላቅሏል። እንደነ ሹሩባዎች የሚሰሩት እንደዚህ ያደርጋሉ። የሆነውን አወፍረው ለማሳየት ክር አድርገው ይሰሩታል። እንዲህ አይነቱ ስትታጠብ ውሃ ይከለክላል አይከለክልም ማረጋገጥ መቻል አለባት። በዚህ በ3 ፈስ የሚበቃ አይመስልም እንዲህ አይነቱ ነገር ሲሆን ሌላ ማኒዕ ነገር ስለሚኖር ከልካይ ነገር ስለሚኖር፣ ስለዚህ ጥንቃቄ ማድረግና በደንብ ውሃ መዳረሱን እያንዳንዱ የጸጉር ክፍል ኸስላ ጸጉር ማግኘት ውሃ ማግኘቱን ማረጋገጥ ያስፈልጋል። ይሄንን ስታረግ ነው ትጥበቷ የሚሟላው እንጂ ወንድ ግድ ማዳረስ አለበት፣ ሴት ደግሞ ነካ ማድረግ ትችላለች ጸጉሯን የሚባል የተለየ ሁክም የለም። ንያ እንዴት ነው የምትነይተው? ንያን በተመለከተ ያኔ የምትነይተው ትጥበት ያለባትን የዋጅብ ትጥበትን የሚለይ ይሆናል። ሐይድ ላይ ከሆነች غسل الحيض لا تطبلش غسل من الحيض كحيض يتراشበት የምትጠራበት ትጥበት እንደሆነ፣ ኒፋስ ከሆነ غسل من النفاس ብላ ትታጠባለች። አሊያም ጠቅላይ የሆነ ቃል ለመጠቀም ደግሞ غسل الفرض ወይም ደግሞ الغسل الواجب ብላ ግዴታ የሆነብኝ ትጥበት በውስጧ የምትነይተው ነገር ነው። በነገራችን ላይ ግድ የአፍ ንግግር ሸርጥ አይደለም። እንዳይቸገሩ እንዳይጨነቁ በውስጧ እኔ ፈርድ ትጥበት አለብኝ ሐይድ ላይ ነው የቆየሁት ወይም ደግሞ በግንኙነት ጀናባ ነኝ ፈርድ ትጥበት አለብኝ ውሃው ሲነካት ፈርድን የታጠብኩ ነው ብላ ከነየተች በቃ መርሃባ። በ0926 መጨረሻው 50 ውዱእ ሲደረግ ወደ ቂብላ ነው የሚዞረው ወይስ ችግር የለውም ይላል? ቂብላ ምን يعني القبلة أشرف الجهات ይባላል። መቼም ከአቅጣጫዎች የተሻለው አቅጣጫ ወደ ቂብላ አቅጣጫ ነውና ውዱእም ሲያደርጉ من آداب الوضوء مما يذكره العلماء ከውዱእ አዳቦች ሱናዎች መካከል ወደዚያ አቅጣጫ ዞሮ ማድረጉ ነው ይላሉ። ነገር ግን ለቂብላ ጀርባውን የሚሰጥ ወይም ጎኑን የሚሰጥ ምንም ችግር የለውም። የሚያመጣበት ችግር የለም፣ የሚያመጣበት ጉዳት የለም። ሰዋቡን የሚያጠፋብህልም አይባልም። አብዛኛው ጊዜ ውዱእ የምናደርግባቸው ቦታዎች ይገድቡናል። ወይ ውዱእ ማድረጊያው ወይ እጅ መታጠቢያው ወይ ቧንቧ ያለበት በቂብላ ተቃራኒ ሊሆን ይችላል። ነገር ግን ከተመቸና ሜዳ ላይ በኢብሪቅ ውዱእ የምናደርግ ብንሆን ክፍት ቦታዎች ላይ ወደ ቂብላ ዞረን ብናደርግ የተሻለ ነው። ምን አዳቢል ውዱእ ይገባል። ይሄ ሐበሻ ላይ መሻይኾቻችን በጣም ትኩረት ይሰጡበታል። ያኒ
ያው ማዕናዊ ነገር ይኖረዋል በውስጥ ቢታሰብ ነገር አንተ ፊትህን ወደ ካዕባ ነው ያዞርከው ወደ በይቱላህ አልሙሐረም ነው ያኒ በይቱላህ ሸሪፍ ነው ፊትህን ያዞርከው ሌሎች እስቲዕዳር የሚያደርጓቸው ማዕናዎችም ይኖራሉ በዛሂሩ ግን እስከተመቸን ድረስ ነው ያን እንኳን የነሱ እንኳን ባይመጣልን እስከተመቸን ድረስ ቂብላን አቅጣጫ ፈልገን ወደ ዘፊታችንና ዙርን ብናደርግ አዳቡን ያገኘን ይሆናል በ0923 መጨረሻው 91 ሙሐመድ ከወረባቦ መጥፎ ስራውና ኸይር ስራው እኩል የሆኑበት ሰው አዕራፍ የሚባል ቦታ ላይ ይሆናል ወይም እንደዚህ አይነት ሰዎች ይሆናሉ ሲባል ምን ማለት ነው ይላል አዕራፍ የሚባለው ሱሩ الجنة ነው የጀነት ሀገር አጥሯ እንደማለት ነው ያኔ ጀነት ሳይገባ ውጪው ላይ ማለት ነው እንግዲህ ያ አሁን ጀነት ሲባል እንደው አትክልት እንደማሳርጎ ሊያስበው ይችላል አገር ነው ጀነት እንግዲህ አንዳንድ ጊዜ ሒስን ሲባል አሁን የምናስበው ነገር ይኖራል አንዳንድ ፊልሞች ላይ ምናምን እንደሚያሳዩት ይሄን ምሽግ ይዘው ምናምን ሲባል በአጥር የታጠረ ውስጥ ከተማ ነው ሰዎች ይኖራሉ ውጪው ደግሞ ዘግ ነው ጀነት ግን ተخيل ማድረግ ይከብዳል لا خطر لها ያሉት ነብዩ ሰለላሁ ዐለይሂ ወሰለም እና በጣም የተለየች ነች ወደ ጀነት ሳይገባ ነገር ግን የጀነት ሰዎችን አልፎ ማየት በሚችልበት እና የጀሃነም ሰዎችንም ደግሞ ማየት በሚችልበት ሁኔታ ላይ የሚሆናል ያንንም ያህል ያ ረብ ጠብቀኝ ይላል እነዚህን ያህል ይጓጓል እንደዛ ያለ የሚቆይበት ግን የጀሃነም ሰው አልሆነም يعني كفيل علماء من تساوت حسناته مع سيئاته من أهل النجاة ነው የሚሉት ነጃ ወጥቷል ነው የሚሉት بعض العلماء የተወሰነ ጊዜ ሱሩ الجنة ጋር ይቆዩና አዕራፍ ጋር ይቆዩና ከዚያ በኋላ ወደ ጀነት ይገባሉ የሚሉም አሉ بعض العلماء أي من أهل النجاة ነው ብለናል من أهل النجاة ነው ደረጃው ግን እንደነዚህ አይሆንም የሚሉም አሉ ታሪ أهل الأعراف ቁርአን ላይ መጣው ስለ አዕራፍ ሱረቱ الأعراف አደራሱ እና እነዚህ ሰዎች ሳነማን ናቸው ሲባል በተለያየ ምክንያት የሚሰጣቸው ሰዎች አሉ እንደዚህ ሆኖ እንደ አይነት ሰዎች አሉ ጀሃነምም ሳይገቡ ጀነትም ሳይገቡ ሙደተን يبقون على الأعراف ዛጋ የሚቆዩ የተወሰነ ጊዜ የሚቆዩ አሉ እና የጀሃነም ሰዎች ያዩና እንደው ያ ረብ ከነዚህ አታርገን ያሉ አላህን ይማጸናሉ ይገለጥላቸዋል ማለት ነው አዎ የሚታያቸውን አላህ ያሳያቸዋል እነዚህን ደግሞ አይተው ያ ረብ ቀላቅለን ከነሱ ጋር ደብልቀን ያው ደግሞ ዱዓ የሚያደርጉ አሉ ያኔ ምኞት ላይ የሚሆን መቼም አላህ من الفوج الأول جنة كم يجوز الله يرزقن عذاب كساناي صراطا كالبرق عندما مبرق والاشتاء كم يشجر وترجو عذاب يبالون نجر جهنم يبالون نجر عنده ساسنا كان جنة كم يجوز باري وش الله يرزقن مشي زابوت على إسلامه سوى علماء مش بزروا على كل حال بزي مجلس لا يميزر زرار لم دهنت بلو يتقصواቸው ሰዎች አሉ አንዳንዶች መርዱድ ይሆኑባቸው አሉ ደህነት ሰዎች እዚህ ጋር ይቆያሉ ብለው ካሏቸው ውስጥ አይ እነዚህ አይጨምርም አይሸፍንም ያሏቸው አሉ على كل حال راجح من تساوت حسناته وسيئاته او مع سيئاته ጥሩ ስራው ከመጥፎ ስራው ጋር እኩል የሆነ ሰው ናጂ ነው من هاي النجاة ይሆናል ከፊሉ አዕራፍ ጋር ደርሶ ቆይቶ ይገባል ቢልም ከፊሉ ደግሞ ቀጥታ ይገባል ጀነት ግን ደረጃው እንደነዛኞቹ ደረጃ አይሆንም ግን ያው ጀሃነም አይገቡም ማለት ነው አይገቡም ግን የሆነ ስጋት ውስጥ ናቸው በዛ ውስጥ በመቆየታቸው ውስጥ ጀነት ባለመግባታቸው እንደዳኑ ቢያቆም ከእሳት ጀነት ባለመግባታቸው ደግሞ ሐስራ ላይ ናቸው ያሉት ደግሞ ያው ሰው ዱንያ ላይ ይሄው ስራ ተብሏል يعني الله لا قدر للسو الدين يسر لمن يسر الله له والنبي صلى الله عليه وسلم ولن يشاد الدين أحد إلا غلبه الدين قرنه الله لا قدر لت قرنه سيلو
ጥያቄውም እዚሁ መልሱም እዚሁ በቃ እዚሁ የሚያልቅ ነው። ቆይ ገና ይታይልሃል አይደለም የሚባለው። ጥሩ ሰሪ ሆነ ከተገኘ بشهادة النبي صلى الله عليه وسلم قوله بشهادة القرآن አንተ ጥሩ ሐል ለሚጠብቅህ አለህ ማለት ነው። እስከ ሰራህ ድረስ ታገኛለህ። ወዕዱላህ ነው لا يخلف الله وعده الله وعد የሚያፈርስ አይደለም እና ታገኛለህ። ያኒ አኺራ ላይ የምትጠየቀው ጥያቄ አደስተባል ስለማታውቀው ጉዳይ አይደለም የምትጠየቀው ስለምታውቀውና እዚህ ስለሰራው ይሄን ስራ ታገኛለህ ተብሏል። ይሄው ድፍን ብሎብህ እስኪ ምረጥና የሆነ ነገር አድርግና እንደ እጣ እንደሚያወጣ ሰው ከተሳካም ሳካ ካልሳካም አልሳካም አይደለም የተባልከው። هذا عمل الخير فاعمل به آمن بالله تعالى واطيعه የተባልከው በአላህ መንና ስራ አላህን ታዘዝ። ከስራ አይከለክልህም፣ ከሪዝቅ አይከለክልህም፣ ከቤተሰብ ከማግባት አይከለክልህም፣ ከመውለድ አይከለክልህም፣ ከመነገድ አይከለክልህም፣ ከማትረፍ አይከለክልህም። ራስህን ሸሪዓ በሚፈቅደው ነገር ላይ ማዝናናትን አይከለክልህም። ብዙ ነገሮች እኮ አሉ። ሰዎች አሁን ትንሽ ቀየር የሚልባቸው ዲኔን ካጠበቅኩኝ አሁን እንዴት አድርጌ ልኖር ይልሃል። እንዴት አድርጌ ልከስብ ነው እንዴ? የሚያረጋጋው حكم شرعي ስለ ንግድ አውርተዋል፣ ስለ ድግስ አውርተዋል፣ ስለ ጋብቻ አውርተዋል፣ ስለ ልጅ አውርተዋል፣ ስለ ተርቢየቱ الأولاد ልጅ እንዴት አድርገህ ታንጻለህ አውርተዋል። የግድ ፈረንጅ ባስቀመጠው ህግ ሰዎች እስኪ እንዴት እናርገው ብሎ እስቲ እንጃ እንኳን ማድረግ የማይችል ሰው ከነነጃሳው ተቀምጦ ያስቀመጠው ህግ ካልሆነ አንተን አይገዛህም። አላሁ አክበር። አንተ ያ ካልሆነ አንተ አትበለጽግም፣ ያ ካልሆነ አንተ አታድግም። ማን ነው ይሄንን ያለ? يعني الله حكم ያለ ማለት ነው። الله حكم ያለና ሰው ስለ ዲን አቅሉን በደንብ አሰራት መቻል አለበት። አላህ ያግራለን። መርሐባ ዶክተር፣ ለዛሬ ነበሩን ጥያቄዎች እነዚህ ናቸው። ለሰጣችሁን ሸሪዓ ምላሽ ባረከላሁ። ተመልካቾቻችን እየተከታተላችሁ የነበራችሁት ጠይቆ ፕሮግራማችንን ነው። ከእናንተ የተላኩ ጥያቄዎችን በዚህ መልኩ አስተናግደናል። የተለያዩ ጥያቄዎች ካሏችሁ ኢንሻአላህ እናስተናግዳችኋለን። በተለመዱ ስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳችኋለን። ይሄ ፕሮግራም ለምጅማ ምሽት 3 ሰዓት እንዲሁም ደግሞ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን እሁድ ቀን ማለት ነው በተለያዩ ቀናቶች ስክሪን ላይ እንደምትመለከቱት ይደገማሉ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። ያ ወዲሁ እንሰናበታለን። ቀጣይ በኢዝኒላህ ተዓላ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።